መናገር የምፈልገው እና ማን ያስገባሽው? እኛ ነው የገባን ምን እንደምልሽ ታውቂያለሽ? ቆይ እዚህ ቤት ሌላ ሰው አታምጪ አላልኩሽም? ካለኔ ፍቃድ እናቴን በጣም ቀርባታለሁ እንዳልኩና በትንሽ እድሜዋ እየገፋ ሄደ። በሽታም ላይ ወደቀችና ያው እናቴን ማስታመም ጀመርኩኝ። ያለው ነገር ሆቴሉም እየከሰረ መምጣት ጀመረ። እህቴም አለች በዚህ ጎን። መርፌ የሚባል ነገር አለ በእጅ አፍንጫም ብቻ አደንዛዥ ዕፅ ምናምን ትጠቀም ነበር። ብዙ ነገሮች መጠቀም ጀመረች። ከአቅም በላይ የሆነች መጣች። በፊት እናት አባታችን በነበሩ ሰዓት በጣም ይመጡ አለው ሲሏት የነበሩ ሰዎች ልክ እናቴ ከሞተች በቃ ከጊዜያቶች በኋላ መራቅ ጀመሩ። ስደውል አያነሱም፣ ስልኬን ብሎክ ያደርጋሉ። እኔን ስታኝ መሮጥ ጀመረች። እኔም ተከትያት ገባሁ። ያልሆነ ጨለማ ቦታ ውስጥ ነው። እንዲህ ነው በማልሉ ሁኔታ ውስጥ 3-4 ሰዎች ይሁን አላቅም እዚች አካባቢ ላይ በስለት እወቃለሁ። ሴቶች ይደፈራሉ። ባህር ላይ ሰው ይወረወራል ገንዘብ ካላክ በሚል ራቁቴን ታስር ያለው በቁምጣ አድርገውኝ እጄን ወደ ኋላ አስረውኝ 3 ቀን ውሃ እንደውሻ እዚህ አድርገውል እንደ ውሃ አስልሰውኝ ያውቃሉ። በቃ በሰዓቱ በነበሩ ሰዎች ብዙ ደም ይፈሰኛል። ኮማ ውስጥ ገባው። ድርጅቶች ነበሩ፣ ሆቴል ነበረን። ይሄ የምታየው የግል ቤት ነው የእናትና አባታችን እና እናታችን በታመመች ጊዜ እሱ ላይ ጫና ነበር። እኔም ገና ያው ትንሽ ነበርኩ እና ወንድማችን በቃ ይሄንን ኑሮ ስላልፈለገ ጠግቦን ወደ ስደት ሄደው እሱ ከሄደ በኋላ ያለችኝ ታላቅ እህቴ ብቻ ነች። ትምህርትሽንም እንድትማሪ አትፈልግም። እንግዲህ ያውን ከንግግርሽ የምረዳው ያንን አሁን እኔ ባታስጨንቁኝ ደስ ይለኛል። እኔ እንደውም ከዚህ በላይ አልፈልግም። በቃ አሁን ከመጣች ማንነት ቆይ ቁጭ በይ ቁጭ ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ በሀገር ውስጥም ከውጭም ያላችሁ በሙሉ አብራችሁን ስላላችሁ አብራችሁን ስለምትሆኑ እጅግ በጣም እናመሰግናለን። ያው እንግዲህ እንደተለመደው እኛ ጋር በጣም ብዙ ችግሮችን እንደፈታን እናንተም ቤተሰቦቻችን ምስክሮቻችን ናቸው። እኛ ጋር ደግሞ የሚመጡ ጉዳዮች እጅግ በጣም ሰዎች ከአቅማቸው በላይ ሲቸገሩ ነው። ያንንም ችግር እኛ ጣርተን እርግጠኛ የሆንባቸው በጣም አሳሳቢ የሆኑትን ቅድሚያ እየሰጠን ወደ እናንተ ይዘን እንመጣለን። ወደ እናንተ ግን ይዘን የምንመጣው እናንተ እንድትማሩበት ነው። ዛሬም እንደተለመደው አዲስ ታሪክ አለ። ግን ከዛ በፊት ቤተሰብ ያልሆናችሁ ቤተሰብ በመሆን አብራችሁ እንድትቀጥሉ ጋብዛችኋለን። እስከ መጨረሻው ተከታተሉን። ዛሬ እንግዲህ ለየት ያለ እንግዳ በጣም ከአቅሙ በላይ ተቸግሮ እንግዲህ ቢሮአችን ድረስ መጥቷል። ምንድነው ችግሩ ብለን እኛም በተወሰነ መልኩ ከካሜራ በፊት ተረድተነዋል። ነገር ግን ይህንን ጉዳይ ቅድሚያ ሰጥተን ወደ እናንተ ይዘን መጥተናል። ግን ሙሉ ታሪኩን እናንተ ትከታተላላችሁ፣ እኛም አብረን እንከታተላለን። ችግሩ ምንድነው፣ እስኪ መፍትሄውስ ምንድነው እያለን ወደ እናንተ ይዘን መጥተን መፍትሄ አሰጥተን ወንድማችን ወደ ማህበረሰባችን የሚቀላቀልበትን መንገድ እናመቻቻለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አዘጋጅና አቅራቢ ንጉሱ ነኝ። አብራችሁን ቆዩ። እሺ፣ ያው እንግዲህ በተወሰነ መልኩ ስለ ፕሮግራማችን አንተም እንዳየ ነግረህኛል። እንደው ግን እዚህ ቢሮ በጣም ቅድሚያ እንዲሰጥህ በጣም በተደጋጋሚ ስጠይቀን ነበርና ምንድነው የገጠመህ? ምን ቢቸግረህ ነው እንዲህ በጣም ብዙ ሰው አስቸግረህ እንደመጣ ነው እየነገሩኝ ያሉትና በመጀመሪያ ደረጃ ያው እንግዲህ በጣም ብዙ ጊዜኛ ቢሮ እየመጣህ እንደሆነ በተደጋጋሚ እየተነገረኝ ነው። ግን ምንድነው ይህን ያህል ባጣዳፊ ጉዳይ ታይቶልህ ወደ ማህበረሰቡ ደርሶልህ? ያው እንግዲህ አንተ እንዳልከን ከሆነ ከካሜራ በፊት በእኔ ታሪክ ሰዎች ይማራሉ። ከዛም ጎን ለጎን የኔንም ችግር ፍቱልኝ ብለህ ቢሮአችን ስለመጣ በመጀመሪያ ደረጃ እያመሰገንኩኝ፣ ያው እንግዲህ በቅድም በተወሰነ መልኩ ስላንተ ለማብራራት ሞክሬያለሁ። ችግርህን በደንብ እንዲፈታልህ ፈልገህ ነው እኛ ቢሮ የመጣሁና ቅድሚያ እንዲሰጥህም ጨምሮ ነበረ በጣም እየተጫንከን የነበረውና ምን አይነት ችግር ቢገጥም ነው ምን አይነት ነገር ገጥሞት ነው ብዬ የተወሰነ መልኩ ከካሜራ ጀርባ ያሉ ልጆችንም ለመጠየቅ ሞክሬያለሁ። የተወሰነም እንዲያጣሩ አድርጌያለሁ። በእርግጥ ቅድሚያ ቢሰጥህ እንደሚያስተምር እኔም እምነቴ ጸና ነው። ነገር ግን ምንድነው የገጠመህ? እስኪ አንተም የነገርከኝን የተወሰኑ ከካሜራ ጀርባ ያሉ ልጆችም የነገሩኝን እሱ እንዳለ ይሁንና አንተ ግን በዝርዝር ስምህንም ጨምረህ እስኪ በአጠቃላይ የገጠመን ችግር ንገረኝ።
እሺ አመሰግናለሁ። በመጀመሪያ እንግዲህ ከዚህ ሁሉ ሰው ለእኔ ቅድሚያ ስለተሰጠኝ። በመቀጠል ስሜ ተመስገን ሽፈራው ነው። ያው የተወሰነ ታሪኩን እንግዲህ ላሉት ፕሮዳክሽኖቹ ማለት ከካሜራ ጀርባ ላሉት ለነዛ ሁሉ ሰዎች አስረድቻችኋለሁ። ቅድሚያ ስለሰጣችሁኝ አመሰግናለሁ። ያው በመቀጠል ብዙን ጊዜ እንደነገርኳችሁ ነው። በጣም ችግር የሚባል ነገር ሳይሆን እኔ እንጃ እውነት ነው የምልሃለሁ። በጣም ከባባድ ሁኔታዎችን አልፌ ነው ዛሬ ላይ እዚህ ላይ ያለሁት። እውነት እናንተ ሚዲያ እንድመጣ ያስገደደኝ በቃ አማራጭ ሳጣ ነው። እና ብዙ ችግሮችን እንደምትፈቱ ሳቅ ስረዳ ነው ወደዚህ ሚዲያ የመጣሁት። ብዙም የሚዲያ ሰው አይደለሁም። ያለው ነገር ይሄ ነው እና ብዙን ጊዜ እከታተላለሁ። እናንተ ሚዲያ ቆንጆ ነው፣ እውነታን ስላዘለ ነው ለእናንተ የመጣሁት እና ትንሽ በእህቶቼ ትንሽ የማይባል ነገር ተገፍቼ ነው እና በጣም ከባድ ሁኔታ በቤተሰቤ እንዲህ ነው ልልህ ማልችለው በጣም ብዙ ነገር አሳልፌያለሁ ነው የምልህ። ከየት ብዬ ልጀምርልህ? ብቻ ከባድ ነው። አይዞህ። ምንድን ነው ከእህቶች ጋር የተፈጠረው ነገር? ምን መሰለህ፣ ስምህን ግን አልነገረኝም። እሺ ያው ብዙዎቹ ያው የኛ ፕሮግራም ተከታታዮች ያውቁታል። ያው የኔ ስም ንጉሱ ነው። በእርግጥ ትንሽ አንተም እንደው የሆነ በጣም ችግር ላይ ማለት ጭንቀት ውስጥ ስላለ ነው የዘነጋው ብዬ ነው የማስበው። ለማንኛውም ግን የኔ ስም ንጉሱ ነው። እስኪ አንተ ደግሞ ከእህቶች ጋር የተፈጠረውን ነገር ተረጋግተህ ካሜራውንም ብዙ ማየት አይጠበቅብህም። በቃ ዝም ብለህ ታሪኩን ብትነግረን ደስ ይለኛል። ትንሽ ያው ስለሚጨንቅ እንደዚህ አይነት ነገር ብዙም አዲስ ስለሆንኩኝ ያው እንዳልኩ ነው። ከመጀመሪያው ጀምሮ ስነግርህ 2 እህቶች አሉኝ። የመጀመሪያ ልጅ ነኝ ለቤቱ እና አንድ ከኔ በታች አንድ አለች፣ ከኔ አለች አንድ። የመጨረሻ ታናሼ በጣም ጎበዝ ትሁት ተማሪ ናት። ትንሽ የኔ ከፍ ያለችዋ ደግሞ የትንሿ ታላቅ በቃ እሷ አስቸጋሪ ናት እና ከመጀመሪያ ታሪክ ስጀምርልህ እናት አባቶቻችን አሉ ቤቱ ውስጥ ምናምን። ብዙውን ጊዜ እናቴ ስራ ላይ እድሜዋ ስለገፋ ሆቴል አለን። ሆቴል ትምህርት ምናምን ስለመማር የነበረው በዛን ሰዓት ላይ ትልቅ ሆቴል ነበረን እና ብቻ ነገሮች ያስቃሉ እና ሆቴል ነበር እና በቃ እናቴ ማስተዳደር ስለማትችል ያው ምን ጊዜም የቤቱ ታላቅ ሰው ነው ያለውን ስራ የሚረከበው እና ከትምህርቴ ጎን ለጎን የቤቱን ስራ ማስተዳደር ጀመርኩኝ። ብዙውን ጊዜ አባቴ አንድ ሀገር ላይ አይቀመጥም። በጣም ኃላፊነት ያለው ስራ ነው ስለሚሰራ ብዙውን ጊዜ ከሀገር ይወጣል፣ ፊልድ ላይ ነው የሚሰራው እና በጣም ብዙ ጊዜ እኛ ጋር ለመምጣት አይሆንም። ስልክም በጣም ከስንት አንዴ ነው የሚደውለው ከእናቴ ጋር ምናምን እና በደንብ ከእናቴ ጋር ተቀራርቤ አወራ ነበር እና ያው ካለብን ችግር አንፃር ትምህርቴን ወደ ጎን በመተው ለጊዜው ያለውን የሆቴል ስራ በደንብ ማኔጅ ማድረግ ጀመርኩኝ ማለት ነው። የኔ ታናሽ ሁለተኛችን ማለት ነው ረዲት ሽፈራው ትባላለች። የመጨረሻዋ ደግሞ ዮርዳኖስ ሽፈራው ትባላለች እና እውነት በጣም ትንግርትና የሆነ በቃ ሊታመን የማይችል ታሪክ ነው፣ ህይወት ነው። በቃ ታሪክ የሚመስል ህይወት ነው ያሳለፍኩት። ይገርምሃል፣ እናቴን በጣም ቀርባታለሁ እንዳልኩና ትንሽ እድሜዋ እየገፋ ሄደ፣ በሽታም ላይ ወደቀችና ያው እናቴን ማስታመም ጀመርኩኝ። ያለው ነገር ሆቴሉም እየከሰረ መምጣት ጀመረ። እህቴም አለች በዚህ ጎን እንዳልኩ ነው። ረዲት ትባላለች ሁለተኛዋ። ያልሆነ ውሎ አለ አይደለ? በጣም ይህ ከባባድ ጓደኞች ነበሯት። እንዲህ ልል ነው ባልችልም ጓደኞቿ
ብዙውን ጊዜ ከትምህርት ቤት እየቀጣች ጫት ቤት ታሳልፋለች፣ ሺሻ ቤት ምናምን ታሳልፋለች። እናታችን ታማ ትንሿ ልጅ ነበረች እናቴ የምታስታምመው። እኔ ሆቴሉ ስራ አለ። በጣም ነገሮች ከቁጥጥር ውጭ እየሆኑ መምጣት ጀመሩ። ብቻ እንደዛ የሆነ በቃ ነገሮች እየከፉ መምጣት ጀመሩና እህቴ ማለት ሁለተኛዋ ማለት ነው እንዴት ልበል መሰለ ሱሷ በጣም እየጠነከረ መምጣት ጀመረ። አውቅ ነበር ማለት ያወቀው እንዴት ነው? እንዴት ከጊዜ በኋላ ማወቅ ጀመርኩኝ። ሁኔታው ምን አይነት አጋጣሚ ነበር ስታውቅ? ማለት እንዴት ልበል መሰለ እንዲህ አልነበረችም በፊት ላይ። በቃ ከጊዜ ሂደት አለ አይደለ? ሁኔታዎች ላይ በጣም ግድ የለሽ ገንዘብ ማጥፋት፣ እቃ መሸጥ፣ ከሰው ጋር መጣላት፣ ሰው አለማውራት፣ ለሰው ግድ የለሽ መሆን፣ ሰው እንዲህ በቃ እንዴት ልበል መሰለ ክብር ማሳጣት አለ አይደለ? ሰው መናቅ ምናምን ሁኔታ ውስጥ ገባች። ደስ አይላትም። ያየችው ነገር ሁላ ደስ አይላትም። ከሰው ጋር አትግባባም። ቁጭ ብላ ከቤተሰብ ጋር አታወራም። ኢቨን ሁላ ከእናቴ ጋር ቀርቤ ሳወራ እንዳልኩ ነው። እኔ ከልጅነቴ ጀምሮ ያሳደገችኝ እናቴ ናት። ያው እንዳልኩ አባቴ ብዙ ጊዜ ፊልድ ስለሚወጣ ያለውን ነገር እናቴ ጋር በደንብ እናወራ ነበርና እሷ ደግሞ ከልጅነቷ ጀምሮ ብዙ ጊዜ ብቸኝነት ብቸኛ የሚባለው አለ አይደለ? መቀራረብ አትወድም። ከቤተሰብ ጋር እንዲህ ቁጭ ብሎ ማውራት ብዙም ኮንፈርት አይሰጣትምና ከትምህርት ቤት ክፍሏ ነው ገብታ ቁጭ የምትለው። ከዛ በኋላ ትምህርት ቤት የሆነ ሰዓት ላይ እያደገች ከመጣች ጀምሮ ይሄ ነገር መፈጠር ጀመረ ማለት ነው። እና ማወቅ የጀመርኩትም ደስ ስላለኝ ሁኔታዋ 1-2 ቀን አየኋት ማለት ነው። እንደዚህ አይነት ቦታ ስትገባ ስታያት እንደው ምን ተሰማ? አላመንኩም። የሚገርም ነገር የት አካባቢ ነው ያየሃት? እስኪ በዚህ የዛ ሞመንት እስኪ በደንብ ንገረኝ። ቦታውን እንደዚህ ነው ልላ አልችልም። ምክንያቱም ትምህርት ቤት አካባቢ ነው። ትንሽ ከትምህርት ቤት ወጣ ያለ ነው። በጣም እኔም ግራ ገብቶኝ ነበረ። በግል ቤት መኪና ምናምን ብዙ ናቸው። 1 4 5 ወንዶች አሉ፣ ሴቶች አሉ። በጣም ትንግርት የሚሆንብህ ነገር ማለት ነው። እና ሄደች ከነሱ ጋር አያታለሁ። በቃ የሆነ ቀን አጋጣሚ ሆኖ ይህን ሁሉ ነገር እያለብኝ እስቲ ምን የት ነው የምትሄደው? እስቲ ዛሬማ ጉዳና ያለው ብዬ እጅ ያዩዋት ማለት ነው። እና እንዳልኩ ሰው ስጠይቅ እዛ አካባቢ እንደዚህ አይነት ቅድም እንዳልኩ ጫት ቤት ምናምን ሺሻ ቤት ምናምን ነው አሉ። እኔም በጣም ግራ ተጋብቼ ምን ትሰራለች እዛ የሚል ነገር ጥያቄ ላይ አይምሮ ላይ ተፈጠረ። በዚህ ሁሉ ጭንቀት እንግዲህ በቃ እስቲ ጊዜ ይፈታዋል ብዬ ችላ አላልኩትም። እናቴም በዚህ በኩል ታማለች፣ የቤቱ ማደር አለ። ብቻ ከባድ ነገር ሆነ። ከጊዜ በኋላ በምን ምክንያቱ እንደሆነ ሳላቅ አባታችን መታሰሩን ተነገረኝ ማለት ነው። እንደ አጋጣሚ ሆኖ ተደውሎ የተነገረው ለእናቴ ነበረ። ውድ ቻናላችን ቤተሰቦች እንግዲህ ያው ወንድማችን በጣም እህቱ በጣም በሚያሳዝን ሁኔታ ውስጥ ሆና አይቷት በጣም ልቡ እንደተጎዳ፣ በዛም ላይ እናቱ ታመው ነበረ፣ አባቱ መታሰራቸውን ሰማ። ስለዚህ በዚህ አጋጣሚ ልክ እንደዚህ አይነት የመጀመሪያ ልጅ ሆናችሁ የቤተሰባችሁን ሸክም የተሸከማችሁ እስኪ ኮሜንት ላይ ራሳችሁን ታሪካችሁን እስኪ እየነገራችሁን ከዚህ ጋር የሚገናኝ ከሆነ ባይገናኝም ለሌሎች መማሪያ ይሆናል ብላችሁ የምታስቡትም ወደኛ ላኩልን። አብራችሁን ቆዩ። ያው እንግዲህ እንደተከታተልነው ታሪኩ ነው። እንግዲህ ወንድማችን እሱ እንዳለን ከሆነ እናትየው ታመዋል። በተመሳሳይ መልኩ ደግሞ አባትየው መታሰራቸውን ነግረህናል። ይሄ ሁሉ ጫና እያለ የቤተሰቡን ደግሞ የማስተዳደር ኃላፊነት አንተ ላይ ነው ያለው። በተጨማሪም ደግሞ እህትህ ሱስ መግባቷን እየነገርከኝ ነበርና ተረጋግተህ ታሪኩን ብትቀጥልልን። አንድ የተሳሳትከው ነገር ንጉስ ነው አይደለ ያልከኝ ስም። እህቴ ሱስ ውስጥ መግባቷ እርግጠኛ አልነበርኩም በሰዓቱ።
እንዳልኩ ነው። አባቴም መታሰሩን ሰማን። እናቴ ደግሞ እንደዚህ አይነት ሁኔታ ውስጥ ስትሰማ የሚገርም ነገር አብዛኛውን የቤቱ የሆቴሉም የቤቱም ካርታ ፕላን ምናምን 70% የሚሆነው በእናቴ ስም ነው ያለው። ያው መሸጥ መለወጥ ምናምን ባትችልም እናቴ ማለት ነው። እና አባቴ በጣም ውጭ እንዳልኩ በቃ ፊልድ ስለሚሆን ያለውን ነገር እናቴ እንድታንቀሳቅስ ተብሎ በቃ ታንቀሳቅስ በሚል ሰበብ አድርጎላት ነበር በሆነ ታይም ላይ። ከዛ በፊት እንደነገርኩ በሆነ ምክንያት እንዲህ ነው በማለት ሁኔታ ያው ሚዲያ ላይ ብዙ መናገር ባልፈልግም ያው ቤተሰብ ነገር ነው እና ትንሽ ተጣልተው ነበርና ለትንሽ ጊዜ አይነጋገሩም ነበርና አባቴ መታሰሩን ስትሰማ እናቴ ኮማ ውስጥ ገባች። ብቻ ያለው ነገር ከባድ ነበር። በዚህ ትንሽ ታናሽ እህቴ ትምህርቷን መማር አልቻለችም ነበር። አንደኛዋ እህቴ እንዳልኩ ነው። በዛ ሁኔታ እነሱን መከታተል መቆጣጠር አልቻልኩም። ያለው ሁኔታ ትንሽ ከአይምሮ ውጭ እየሆነብኝ ነበር እና እናቴ ኮማ ውስጥ መግባቷን በሰማው በቃ ሆስፒታል እያስታመምናት ምን እያልን እንደ አጋጣሚ ሆኖ ትንሽ ስሜታዊ ስላደረገኝ ነው ህይወቷ አረፈች አሉኝ ዶክተሮች። ታውቃለህ በጣም ከባድ እሱ ብቻ አልነበረም። ትንሽ ውስጤን የከበደው የቤቱን አደራ እንዳለ ለእኔ ጥላብኝ ሄደች። እኔ የቤቱ አልነበረም የሚጨነቀኝ። አባቴ እዛ ጋር መታሰር አለ፣ የእናቴ እዚህ ጋር ማረፍ አለ። ቤቱ ተቆጣጠር ብላኝ ነበረ ከሞቷ በፊት የነገረችኝ እና እህቴም በዚህ በኩል ትምህርቷን በጣም እየተጎዳች ነበር። ውጤቷም ዝቅ ብሎ ነበረ። ይቅርታ ብቻ ከባድ ነው። እንዴት ብዬ እንደምነግርህ አላውቅም። ብቻ ከሆነ ጊዜ በኋላ አባቴ ይህን ሁሉ ነገር ተደማምሮ ምን ተብሎ ሀዘን ላይ እያለን በእናቴ ሞት አባቴ ራሱን እስር ቤት ማጥፋቱን ሰማን። የሚገርም ነው። እናት በሞቱ በቅርብ ጊዜ ነው ማለት ነው ይሄ ነገር የተፈጠረው? አዎ ከአንድ ከሁለት ወር በኋላ ምናምን መሰለኝ። ሰዓቱን ባላስታውስም ጊዜው እንዲህ ነው ልልህ አልችልም፣ ግን በጣም በቅርብ ጊዜ ነበረ። ነገሮች አገግመው አልጨረሱም። በቃ ነገሮች በጣም ከአይምሮ ውጭ እየሆኑብኝ የመጡበት ቁጥር ነበርና እኔም እንደምታየኝ ይህን ያህል ሩጬ የጠገብኩ ልጅ አይደለሁም። ትምህርት ላይ እያለሁ ነበረ እንዳልኩክ የቤቱ በቃ የመጀመሪያ ልጅ ስለሆንኩኝ ኃላፊነት ላይ የተወሰድኩትና አባቴን መሞቱን ስትሰማ እህቴ በጣም ተጎዳች። ሁለቱም በጣም በቃ ልባቸው ይሰበራል። ትንሿ እህቴ ትምህርቷን በቃ መማር አትችልም። ትምህርት ቤት ሂዳ ታለቅሳለች። ታላቅ የእሷ ደግሞ ታላቅ በጣም በቃ እንዲህ ነው ልልህ አልችልም። በጣም እየሰከረች መምጣት ጀመረች።
ይህ ሺሻ ምንድን ነው የሚባለው? ይህ መርፌ የሚባለው ነገር አለ። ይህ በእጅ አፍንጫም ብቻ አደንዛዥ ዕፅ ምናምን ትጠቀም ነበር። አዎ ብዙ ነገሮች መጠቀም ጀመረች። ከአቅም በላይ የሆነች መጣች። ኢቭን ሁላ ግቢ በር ላይ ተኝታ ታድራለች። ሰው ነው እዚህ ጎትቶ ያስገባት የነበረው። በሌሊት 9 ሰዓት ምናምን ተኝተን በር ይንኳኳልናል፣ እሷ ነች ይባላል። አትቆጣትም ነበር አንተ? ምን ማድረግ ትችላለህ? ያው ሀዘን ላይ ኖት። ሀዘኑ በጣም ጎድቷታል። አባቷን በጣም ስለምትወድና ስለምትናፍቀው ያን ያህል አልጠገበችውም ነበር በዛን ታይም። በቃ ሀዘኑ ጎድቷታል በማለት ተይም ለማለት አልቻልኩም። በቃ ያለን ቅርርቦች ደግሞ ያን ያህልም አልነበረም እንዳልኩ። ብዙም ከእሷ ጋር ይህን ያህል በቃ እንደ እህትና እንደ ወንድም ስለ ትንሽ ግራ ቢያጋባ ተቀራርበን አናወራም ነበር እና ያው ሆቴላችንም እንደምታስበው በቃ ከሰረ በሚገርም ሁኔታ በቃ አሽቆለቆለ በሚገርም ሁኔታ ማለት ነው። ባንክ ብድር ነበረብን፣ እሱ መክፈል አልተቻለም። ማስታወቂያ ወጣብን፣ በዚህ ጊዜ ካልከፈላችሁ እንደሚወረስ ተብሎ ማስታወቂያ ወጣብን። በዚህ በኩል ደግሞ እህቴ አለች። እንዴት ነው ዘመዶችስ ምናምን የሚረዳችሁ ሰው አላገኛችሁም? ምናልባት የቅርብ ወዳጆችም? የሚገርም ነገር ፊታቸውን ነው ያዞሩብን። በፊት እናት አባታችን በነበሩ ሰዓት በጣም ይመጡ አለው ሲሏት የነበሩ ሰዎች ልክ እናቴ ከሞተች በቃ ከጊዜያቶች በኋላ መራቅ ጀመሩ። ስደውል አያነሱም፣ ስልኬን ብሎክ ያደርጋሉ። ሰለች በቤታቸው ሲሄድ በዘበኛ ያስመልሱኛል። እና እንዲህ ነው ልልህ አልችልም። ቀኑ ደረሰ ባንክ ቤት ያለውን ያው በቃ በስንት ስቃይ ቀን አራዘሙልኝ። እንዳልኩ ቤቱን ሽጬ ባህራዳ ይዤ ያን ሆቴል እንትን ማድረግ አልችልም። ምክንያቱም ነገስ እነዚህ ልጆች ጎዳና ሊወጡ ነው ብዬ አሰብኩኝ። በቃ ምን አማራጭ አልነበረኝም። ሆቴሉ ባንክ ወረሰው እና ታላቅ የኔ ታናሽ እህቴ በጣም በዚህ ትናደዳለች። ይህ ቅናት ያድርባታል። በፊትም ደስተኛ አልነበረችም። ያለውን ነገር እኔ ማድረግ ሳደርገው እንግዲህ እንዳልኩ ነው። በጣም ድሮም አንተ አውቀ ነው እንደዚህ ያደረከው፣ ሌላ ህይወት አለህ፣ ሌላ ቤት አለህ፣ እኔን በጣም ትበድለኛለህ ምናምን ብላ በጣም ትናገረኝ ነበር። መልስ አልመልስላትም። ከዛ በጣም እየባሰ መጣ የእሷ ሁኔታ ከምልህ በላይ እየባሰ መጣ። በጣም እየባሰ መጣ። ያልሆነ ነገር ውስጥ መሆን ጀመረች። ከሰው ጋር ትጣላ ጀመር። ፖሊስ ጣቢያ ማደር ጀመረች። እንዲህ ከሰው ጋር ተጣልታ ምናምን ሰው መፈከን ጀመረች። ሂጄ አስፈታት ነበር። በቃ አንድ ጊዜ እንደው ምን ተፈጠረ መሰለ፣ ፖሊስ ሲይዛት ፖሊሱ ላይ ተፍታበት ያልሆነ ሁኔታ ውስጥ ገብታ ፖሊሱን በጣም እግዚአብሔር ያክብራቸው ተባብረውኝ ነበርና በቃ በልመና ያለውን ነገር ተረድተውኝ ለቀቁልንና በቃ ደስተኛ አልነበረችም። የሆነ ጊዜ አጋጣሚ እንዲህ ነው ልልህ የማልችለው ቦታ እንዴት ነው መሰለ፣ እንዲህ ማታ ላይ የሚቆሙ ሴቶች ያሉበት ቦታ ማለት ምንድን ነው የሚቆሙ ማለት አልገባኝም። ማለት ገላችሁን የሚሸጡት ሴተኛ አዳሪዎች አሉ አይደለ? አለ። እኔ እንደዚህ አካባቢውን እንዲህ ነው ባልልህም በጣም እዛ አካባቢ በዛ ሰዓት መገኘት ማለት በጣም ለጤናህም ለደህንነትም በጣም አስከፊ የሆነ ቦታ ነው። በቃ ውጪ ስታመሽ መጨነቅ ጀመርኩኝ። የሆነ ቀን ተነስቼ ሄድኩኝ። እችኛዋ እህቴን አስተኝቼ ከነሱ ጋር አየኋት ማለት ነው። እንዲቆማ አስበው እስቲ የገዛ እህት ከአንድ ማህፀን የወጣች ታናሽ እህት ለእሷ መሆን ሳትችል ሳይቀር ሳይሆን ምን ያህል ጎዶልነት እንደሚሰማ ምን ያህል
ያልሆነ ሁኔታ ውስጥ እንደምትገባ አስበው። ማለት አሁን ቆይ እዛ የቆመችው እሷ ይቸግራት ነበረ? ምንድን ነው? ለምን እዛ ቆመች? እዚህ ሁኔታ ውስጥ ስለመግባት ምን አነሳሳት ብለህ ትገምታለህ አንተ? እኔ እንደዚህ ነው ልልህ አልችልም። ምክንያቱም እንዳልኩ ነው። በፊትም ትንሽ ምልክቱ ታይቼባት ነበር። አባቴ እናቴ በጣም መታመም ከጀመረችበት ሰዓት ጀምሮ እንዳልኩ ነው ምልክት አይቼባት ነበር። ከዛ በኋላ ነው በጣም ከቁጥጥር ውጭ የሆነችብኝ። እኔም ትንሽ ሀዘኑ በጣም ከባድ ሆኖብኝ፣ ለራሴም ከባድ ሆኖብኝ ነበር እና በቃ ግዴታ እነሱን መኖር ስላለብኝ የቤቱ የመጀመሪያ ልጅ ስለሆንኩኝ ኃላፊነት እንዳለብኝ ተሰምቶኝ ሀዘኔን ዋጥ አድርጌ ደብቄ እነሱን ማበርታት ጀመርኩኝ ማለት ነው። እና እንደምንም ታናሽ እህቴም ትምህርት አቁማ ነበርና እንደምንም ብዬ ትምህርት ቤት መለስኳት ማለት ነው። እና እችኛዋን እህቴን በቃ እንደምንም ያለውን ነገር ትቼ፣ ያው እንደነገርኩ ነው ትንሽዬ ገንዘብ ነበረችን በሰዓቱ አካውንታችን ላይ። እሷን ገንዘብ እየቆጠብን፣ ምንም ስራ የለንም ቤት ነው የምውለው። ከዛ በኋላ እንዳልኩ ነው ትምህርት ቤት መለስኳት። ያው ድሮ ከምትማርበት ሳይሆን የሆነ በገቢም አነስ የምትል ትምህርት ቤት፣ በቃ ደስተኛ ባትሆንም ቢያንስ ውላ ትገባለች። እና ያው እንዳልኩ ነው ያልሆነ ቦታ አየኋትና እህቴ ያን ታይም ልናገራት አልፈለኩም። በጣም ከባድ ሁኔታ ስለነበረች እኔም ደስ ሳይለኝ በቃ ወደ ቤት ተመለስኩ። በጣም እንደተከፋውና እንዳዘንኩባት ሆኖ እዚህ ማስተካከል ያለብኝም ነገር አለ፣ የእናቴም ማደር አለ፣ የቤተሰቡም በጣም ህልውና ስላለ። እንደ አጋጣሚ አንድ ጥሩ ነገር የሆነው እህቴ ባስገባኋባት በምትማርበት ትምህርት ቤት ላይ ጥሩ ውጤት ማምጣት ጀመረች። እንደ አጋጣሚ ሆን ስኮላርሽፕም እንደዚህ አይነት ነገሮች መምጣት ጀመሩ። በሰዓቱ ጥሩ ነገር ሆነ። ከየት ማላውቀው ዘመድ መጣ፣ እንደዚህ ብድር ነበረብኝ አለኝ። ማለት ምናምን ብዬ ስጠይቀው እንደዚህ ከእናትህ ከአባትህ የተበደርኩት ብድር ነበረ፣ እኔም ያልሆነ ሁኔታ ውስጥ ስለነበርኩኝ ነው እንደዚህ የሚባል ነገር ሰምቻለሁ ብሎ ነገረኝ። እሺ እኔ ያው ምን ማድረግ እችላለሁ ምናምን ብዬ ነገርኩት። ከዛ ሰጠኝ፣ ጨምሮ የተወሰነ ነገር ሰጠኝ፣ አበደረኝ። እኔም እንዳልኩ ቅድም ያልነገርኩ ነገር ቢኖር በሶስታችን የተቀመጠ ብር ነበር እና ማንቀሳቀስ አልችልም። ማለት የሶስታችንን ብር ነው። ከኔ ድርሻ ያለውን አሟጥጬ ሆቴላችንን ማስመለስ ቻልኩ ማለት ነው። ነገሮች መስመር እየያዙ መምጣት ጀመሩ። ቤታችንም በቃ ተስተካከለ። የሰላማዊት መምራት ጀመርኩኝ ብዬ ማሰብ ስጀምር እህቴ አሁንም እንዳልኩ ነው በጣም ከባድ ሁኔታ፣ በጣም አሳሳቢ ሁኔታ ውስጥ ከተተችኝ። አንድ ቀን አየኋት። በቃ ዛሬ ላናግራት መወሰን አለብኝ ምናምን ብዬ ሄድኩባት። ስሄድ እሷ ታውቅ ነበር እዛ እንደምመጣ እና ዱርዬ አስቀጥራ ምን ይሁን አላውቅም፣ ብቻ እኔን ስተኝ መሮጥ ጀመረች። እኔም ተከትያት ገባሁ። ያልሆነ ጨለማ ቦታ ውስጥ ነው። እንዲህ ነው በማልሉ ሁኔታ ውስጥ 3-4 ሰዎች ይሁን አላውቅም፣ እዚች አካባቢ ላይ በስለት እወቃለሁ። ከዛ ሆስፒታል ገባው መሰለኝ። በቃ በሰዓቱ በነበሩ ሰዎች ብዙ ደም ይፈሰኛል። ኮማ ውስጥ ገባው። አላቅም የሚፈጠረውን ነገር፣ ከዛ በኋላ ያለውን ነገር። ከጊዜያት በኋላ ከሳምንታት በኋላ ነቃው ማለት ነው። እና ሆስፒታል ውስጥ ማገኘው ታናሽ እህቴን ነበር። ስጠይቃት እሷ በቃ አትመልስልኝም። እህቴስ ለምንድን ነው የማትመጣው ብዬ ስጠይቃት በቃ አሁንም አትመልስልኝም። ከጊዜያት በኋላ ወደ ቤት ገባው ማለት ነው። እሷ እንዳስወጋችኝ አውቃለሁ፣ እሷ እንደበደለችኝም አውቃለሁ። እቤት ስገባ ለምንድን ነው መተሽ አልጠየቅሽኝ ስላት ጭራሽ ከእሷን ብሶ አልሞትክም እንዲህ ምናምን ብላ በጣም ተማራብኝ። ስትናደድ አያት ነበርና ትንሽ ሳገግም፣ ያው አንድ ሆቴል ስትሰራ ግዴታ ነው የራስ ህይወት ያስፈልግሃል። ለራሴ የሆነች ደሞዝ በቃ እንደ አንድ ሆቴል የሚያስተዳድር ሰው
የሆነች ደሞዝ ወስድ ነበርና እሷን አጠራቅሜ የሆነች ነገሮች ነበረችኝ። በሰዓቱ ቶሎ መልቀቅ ስለፈለኩኝ ከዛ ከሀገር መልቀቅ ስለፈለኩ እህቴንም ከዚህ ችግር ማልቀቅ ከሷ መራቅ ስለፈለኩኝ አልቻልኩም። ከአቅሜ በላይ ስለሆነብኝ በህገ ወጥ መልክ ወደ ውጭ ለመሄድ ወሰንኩኝ እና የሚገርም ነገር ለደላላ ምናምን ነገር ስልክ ተፈልጌ ያገኘው ጉዞ ጀመርን። በሳምንቱ ማለት ነው። ጉዞ ከጀመርን በኋላ ያየሁት መከራ እንደጠበቅኩት አልሆነም። በጣም እጅግ ከምልህ በላይ ነው። እንዳሰብኩት አልሆነልኝም። ገንዘብም በቃ ያለኝን ገንዘብ ነው የሰጠኋቸውና ሴቶች ይደፈራሉ፣ ባህር ላይ ሰው ይወረወራል ገንዘብ ካላክ በሚል ራቁቴን ታስሬያለሁ። በቁምጣ አድርገውኝ እጄን ወደኋላ አስረውኝ 3 ቀን ውሃ እንደ ውሻ እዚህ አድርገውል እንደ ውሃ አስልሰውኝ ያውቃሉ። በጣም ከባድ ሁኔታ ውስጥ አሳልፌያለሁ። ሰውነቴም ላይ እንደምታየው እዚህ ላይ አንገቴ ላይ አለ፣ እዚህ ወገብ ላይም አለ፣ በጣም መስመር አለ። እስካሁን ድረስ የወገብ ህመምተኛ ነኝና በጣም ከባድ ሁኔታ ውስጥ ነበር ያሳለፍኩት። አልቻልኩም። በቃ ብር ተለምኖ ምን ተብሎም ይሁን እንዴት እንደምንም ብዬ ሀገሬ ተመለስኩኝ ማለት ነው። እዚህ ስመጣ ደግሞ ያየሁት ነገር ይበልጥ አሳመመኝ። እንደጠበቅኩት አልሆነልኝም። ሆቴሉ ሌላ ነገር ውስጥ ገብቷል። መኖሪያ ቤቴ የእናቴ አባቴ ቤት፣ የተከበረ ቤት፣ የተከበረ የእናት አባቴ ቤት በጣም ያልሆነ ልነገር አልችልም። ማለት ጭፈራ ቤት ሆኗል። ጭፈራ ቤት ስለ ልነግርህ አልችልም። እንግዲህ አቶ ሽፈራው ማለት ለሰፈሩ በጣም የተከበሩ ሰው ናቸው። እንግዲህ በጣም እግዚአብሔር ያሳየ በጣም የተከበረ ሰፈር ነው። እሷ ጭፈራ ቤት አድርገዋለች። ያሉን ሰዎች ይመጣሉ፣ እዚህ ሴት ያራሉ። ሆቴል ላይም በቃ እንዲህ ጭምልቅልቅ ያለ ህይወት ነበር ሲመሩ የነበሩትና እናንተም ጋር የመጣሁት በቃ እህቴ ከአቅሜ በላይ ሆነችብኝ። መፍትሄ ፈልጌ ነው። ያለኝ ህይወት ይህን ይመስላል። በጣም ምስቅልቅል ያለ ህይወት ነው ውስጥ ባለው ሁኔታ ውስጥ ነው ያሳለፍኩትና ይህን ነገር ችግሬን እንድትፈቱልኝ ያልሆነ መንገድ ውስጥ እንዳለው ነው የተረዳሁት። እህቴም ለእኔም ሳይሆን ለእህቴ ያስፈልጋታል፣ ያልሆነ በቃ የተሻለ ህይወት ያስፈልጋታል። እኔ ባለፍኩበት ታናሽ እህቴ እንድታልፍ አልፈልግም እና እናንተ ጋር የመጣሁት መፍትሄ ፈልጌ ነው። የምትረዱኝን ነገር እንዳለ ስለተሰማኝ ነው የመጣሁት። ምናልባት ግን ያው አሁን አንተ ከነገርከኝ መሰረት እንደው በእርግጥ በጣም የሚከብድና የሚያሳዝን ታሪክ ነው። ነገር ግን በሽምግልና ሌሎች አማራጮች እሷን የምታናገርበት መንገድ በሌላ መፍትሄ የሞከርከው ነገር አለ? እንደው ቀጥተኛ ጋር ከመምጣት በፊት ሽምግልና ስትል አንድ ነገር ትዝ አለኝ። ሞክሬ ነበረ። የሚገርም ነገር ቤቱ በሶስታችንም ስም ነው ያለው ብዬ ነበር አይደል? በቤት ስገባ መንገድ ላይ አንድ ዱርዬ በጣም ወፍራም ጠብደል ያለ ፊዚካሊ እኔ እንደምታይኝ ከኔ በጣም የተለቀ ሰው አስመታኝ ምናምን እንዳትደርስ እዚህ ቤት አለኝ። የራሴ ቤት ላይ የራሴ ቤት ሳይሆን ያደግክበት ቤት ማለት ነው። የራሳችን ቤት ነው። ከዛ ሽማግሌ ያስመጣው በቃ ሊሆን አልቻለም። ገባው ቤት ግን ሰላም በቃ ማግኘት አልቻልኩም። እነዛን ድርጅቶች ባባረርም በቃ እህቴን ሰላም ልሰጣት አልቻለችም። ህግ ደረጃ መሄድ አልፈለኩም። ያለውን ሁኔታ ማጣራት ፈለኩ። ያው ማስረጃ ስላሌለኝ ነው እንደዚህ ወንጀል ፈጽማለች የሚል እናንተ ደግሞ ይህን ችግር ትፈቱልኛላችሁ ብዬ ስላመንኩኝ ነው እናንተ ጋርም የመጣሁትና ከባዱ ነገር ለእኔ ምን መሰለ፣ እህቴ ታናሽ እህቴ በጣም ህይወቷ እንዲበላሽ አልፈልግም። ከባድ ሁኔታ ውስጥ ነው ያለችው። በጣም ከባድ ሁኔታ ውስጥ ነው ያለችው እህቴ። የወደፊት ፊቷን እያበላሸችባት ነው ያለችውና እሷን እንድትመልሱልኝ እንግዲህ ጠይቃችኋለሁ። ሌላ ምናችሁ ምንም ነገር የለም።
እሺ ውድ ተመልካቾቻችን እንግዲህ የባለ ታሪካችንን ታሪክ በሰማችሁት መልኩ ነው። ስለዚህ አሁን የሱ ቤተሰቡ የሆነችው የእናቱም የአባቱም እህቱ የገዛ እህቱ በጣም ከፍተኛ በሚባል ደረጃ አካላዊም ስነ ልቦናዊ ጉዳቶች ያደርሳበታለች እና ያንን ደግሞ እኛ እንድንፈታለት ፈልጓል። እኛም ደግሞ ያው እንግዲህ ማህበረሰባችን ሲቸገር ሲጨነቅ ማየት አንችልም አንፈልግምም። ይሄንን እንደዚህ አይነት ችግሮችን የመፍታት ዓላማ ይዘን ነው ወደ እናንተም እንደዚሁም እኛም የተቋቋምንበት ዓላማ። ዛሬም እንግዲህ እንደተለመደው የባለ ታሪካችን ቤት ሄደን የሚፈጠረውን ነገር አብረን እንከታተል። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ በተነገረ መሰረት ከሆነ የተመስገን ቤት እዚህ ነው። ስለዚህ በጣም ብዙ ታሪኮች ይሄ በጣም የተከበረ ቤት የአቶ ሽፈራው ቤት ነው። በአሁን ላይ ግን ስንመለከተው በእውነት የትልቅ ሰው ቤት አይመስልም። በጣም ትንሽ አስቀያሚ ነገር ነው። እስኪ ቤት ውስጥ ደግሞ ምን ምን ነገር ተፈጽሟል እሱ የነገረን ነገር እውነት ነው የሚለውን ነገር ገብተን እናረጋግጣለን። እስከ መጨረሻው ድረስ አብራችሁን ቆዩ። እኛ ነን ክፈቺ እስኪ። ሰላም ነው? እንዴት ነሽ? ማን ነሽ አንቺ? አይ እንደው ዝም ብለን ልናወራሽ ፈልገን ነው። ምንድነው ካላ ራስ ያለው ማን ነው እንዴ? ቆይ እስኪ ገብተን እናውራ። እንዴ ለምን ምን ልታደርጉኝ ነው? ምንም አናደርግሽም፣ አይዞሽ። ቆይ ገብተን እናውራ። ከዛ በኋላ ማንነታችንን እናስረዳሻለን። የሚጠቅም ሀሳብ ይዘን ስለመጣን ምንም አትፍሪ። እኔ ተካይሽ ትገለኛለሽ። ችግር የለም። እሷ እንደሌለች እኛ እናውቃለን እኮ። አሁን ከመጣሽ ትገለኛለሽ። ችግር የለም። እኛ ኃላፊነትን እንወስዳለን። ምንም የሚያሳስብ ነገር ግድ የለሽም። አይዞሽ። እህትሽ ለምንድን ነው ትገለኛለች ያልሽው? ታስፈራራሻለች እንዴ? ይሄን ያህል ማለት ከእኔ ከሰው ጋር እንዳወራ አትፈልግም? ለምን? እንጃ አላውቅም። ማነሽ አንቺ? አሁን ስምሽ ማን ነበረ? እስኪ እንደው ከዛ ልጀምር። መጀመሪያ ስለ እናንተ ንገሩኝ። እዚህ ጋር ካሜራ ደቅናል። አንተ ማን ነህ? አዎ ለዛ ነው አሁን ይኸውልሽ ይሄ ሁሉ ሰው የመጣው አንድ ታሪክ ተፈጽሟል እዚህ ቤት ውስጥ ሲባል ሰምተናል። እኔ ምን ልታደርጉኝ ነው? የሁሉ ሰው እንደገና ፊት ካሜራ እዛ ጋር ከኋላ ሌላ ሰዎች። አንተ ምንድን ነው? ይኸውልሽ ምንም የሚያስፈራ ነገር የለም። የህግ ሰዎች አሉ። የህግ ሰው? አዎ። ምን አደረገ? ምንም አላጠፋችሁ እኮ የህግ ሰው ለምን እዚህ ጋር ላይ ይመጣል? አይዞሽ ተረጋጊ። ይኸውልሽ አሁን እኛ የመጣ ነው ካሜራ ይዘን ነው። አንቺን የሚጠቅም ነገር ነው ይዘን የመጣ ነው። ያንቺን ህይወት ለምን የህግ ሰው አስፈለገ? ምን አጠፋ? ምን አደረገ? ይኸውልሽ ምንም አላጠፋችሁም። ግን ምንድነው አሁን እነሱ ያሉ ለመታዘብ ነው። ተረዳሽ? አሁን እኔና አንቺ የምናወራውን ከዚህ በፊት የትምህርት እድል መጥቶልሽ ነበር ስኮላርሺፕ። ስለዚህ ያንን ነገር ለምን እንደተበላሸ ከዛ በኋላ ከዛ እንነሳለን። ያንን ትነግሪንና ከዛ ያን የተበላሸውን ነገር አስተካክለን ደግሞ አንቺን ብትመኘውን የትምህርት እድል ሰተነሽ ከዛም በኋላ ደግሞ የተሻለ ስራ እንድታገኝ እድል ለማመቻቸት ነው። ግን መጀመሪያ ላይ ይሄ እድል የማይገኝ እድል ነው። ከስንት ሰዎች ይሄን እድል ለማግኘት ይፈልጋሉ፣ ግን ካገኙ ሰዎች ደግሞ በደንብ ይጠቀሙበታል። አንቺ ግን አልተጠቀምሽበትም። ለምን የሚለውን ነገር ለማረጋገጥ ነው። ማለት እኔን ለመርዳት ለምን ፈለጋችሁ? ያው እኛ ግብረሰናይ ድርጅቶች ነው ወይም ኤንጂኦ ነው። ምንድነው እንደዚህ አይነት እድሎች በአፍሪካ ውስጥ ይሰጣል፣ በኢትዮጵያ ይሰጣል እና ምናልባት ከሰጠናቸው ሰዎች ይሄን እድል ያልተጠቀሙበት ሰዎች የሉ እና እዚህ ቤት አንቺ እንዳልተጠቀምሽበት ሰምተናል። ምናልባት አንቺ ከሆንሽ ነው፣ ምናልባት ሌላም ሰው ከሆነ ያንን ሰው ነው እኛ ማውራት የምንፈልገው። ስለዚህ እኛ የትምህርት እድሉ ለምን ተበላሸ ቤት ቁጥሩም ምንም ስለነበረን አጋጣሚ መተን ነውና ስምሽን ንገሪኝና አንቺ ከሆንሽ የተበላሸበሽን ምክንያት በዝርዝር ትነግሪናለሽ። እዚህም ታዛቢ ስላለ ለምን እኛ ፌር የሆነ ፕሌይ መጫወት ነው የምንፈልገው። ለምን ሌላ ፌቨር እንደሰራንልሽ እንዲታወቅ አልፈልግም። ስለዚህ ችግር ካለም ትነግሪንና እዚህ ያሉ ኮሚቴም ስላሉ አንቺን ይረዳሉ። ከዛ በኋላ የምትመኘውን የትምህርት እድል እንድታገኝ እናደርጋለን። ካልፈለግሽም አልፈልግም ብለሽ ያው ለካሜራ ትነግሪያለሽ፣ እንለያያለን ማለት ነው። አይ ትምህርቱን እፈልጋለሁ። እንደዛ ከመጣችሁ ጥሩ ነው ማለት። እኔ ከሰው ጋር ሳወራ አንደኛ እህቴ ትቆጣለች፣ ታላቅ እህቴ ናት። ሁለተኛ ደግሞ ብዙ ሆናችሁ ስትመጡ ያስፈራል። ካሜራም ፊት ለፊት አለ፣ ያስደነግጣል። ለዛ ነው። ካሜራው ለመተማመን ነው፣ ያው የስራችንን ባህሪ ስለሆነ ነው።
ስለዚህ ያው ስኮላርሺፕ እንደደረሰሽ ያውቃለሁ እና ስኮላርሺፑን ለምንድን ነው መጠቀም ያልፈለግሽው? ከሱ ልጀምር፣ ግን ከዛ በፊት ስምሽን ብትነግሪኝ ደስ ይለኛል። አንቺ ራስሽ ከሆንሽ ያው 2 ሴቶች እንደሚኖሩ ስለሰማን ግን እርግጠኛ መሆን አለብን የሚመለከቱም ሰዎች ስላሉ ሌሎች። እሺ፣ እኔ ስሜ ዮርዳኖስ ሽፈራው እባላለሁ። ለምንድን ነው የትምህርት እድሉን ያልተጠቀምሽበት? ማለት አንዳንድ አጋጣሚዎች ነበሩ። ምን አይነት? ማለት ያው በቤተሰቦቻችን ባጋጠመን ነገር እንዳልጠቀምበት ሆኛለሁ። ምንድን ነው ቤተሰቦቻችሁ መሀል የተፈጠረው ነገር? ማን ነው ማለት ምንድን ነው የተፈጠረው? እስኪ አብራርተሽ ዘና ብለሽ ንገሪኝ። ምንም ችግር የለም። ማለት አሁን ደግሞ እንዳልነግራችሁ ምን ይሄን ነገር እንዳልጠቀምበት፣ አንደኛ ስኮላሩን ባገኝ ራሱ እህቴ የምትፈቅድልኝ አይመስለኝም። ሁለተኛ አሁን ሰዓቷ እየደረሰ ስለሆነ ከመጣች እኔንም እናንተንም ምን ትላለች? አይ እሱ ችግር የለም። ይኸውልሽ የኛ እንደምታየው ብዙ ሰው አለ አይደለ? አሁን እኛ የአንቺ ከሆንሽ አሁን ዮርዳኖስ ነው እውነት ለመናገር እኛም የትምህርት እድሉን የሰጠ ነው ስኮላርሺፑ ማለት ነው። ለምን እንዳቋረች ማወቅ እንፈልጋለን። አንቺ ፈልገሽ እህትሽ ከከለከለችሽ የእሷ ምክንያት እንጠይቃለን። ነገር ግን የአንቺ ፍላጎት ኖሮ እሷ የከለከለችበት ምክንያት አጥጋቢ ካልሆነ ግን እኛ አስተካክለን ወደ መስመር እንድትገቢ እናደርጋለን። ግን በመጀመሪያ ደረጃ የከለከለችሽ እሷ ነች ወይስ ከቤተሰብ ጋር የተፈጠረ ችግር ስላልሽ ምንድን ነው የተፈጠረውን የሚለውን ነገር እንድታብራሪልኝ ነው የሚፈልገው በመጀመሪያ ደረጃ። ማለት የቤተሰባችን መበታተን ነው እኔ ትምህርቴ እንደዚህ እንዲቋረጥ የሆነው ማለት ነው። ማለት እናታችን ታማሚ ነበረች እና አባታችን ደግሞ በብዛት ፊልድ ነበር የሚሰራው። ብዙም የማግኘት እድሉ የለንም። አባታችን የሆነ ጊዜ ታሰረ። አባታችን ከታሰረ በኋላ እናታችን በጣም ባሰባት፣ ኮማ ውስጥ ገባች ማለት ነው። ከዛ በቃ ወንድማችን ነበረ የሚረዳን። አንድ ወንድም አለኝ፣ አንድ እህት አለችኝ። ማን ይባላል ወንድምሽ? ወንድሜ ተመስገን ሽፈራው ይባላል። የት ነው ያለው አሁን እሱ? እንዴት እንዳለ አላውቅም። እንዴት አታውቂም? ሲረዳን ነበር እያልሽኝ አልነበር እንዴ? አዎ ማለት የዛኔ እንዴት መሰለ ድርጅቶች ነበሩ፣ ሆቴል ነበረን። ይሄ የምታየው የግል ቤት ነው የእናትና አባታችን እና እናታችን በታመመች ጊዜ እሱ ላይ ጫና ነበር። እኔም ገና ያው ትንሽ ነበርኩ። እህቴም 12ኛ አካባቢ ትምህርት ነበረች። ወንድማችን ግን የዩኒቨርሲቲ ትምህርቱን ትቶ እናታችንን ማስታመምና አባታችንም ታስሯል አልኩ አይደለ? ታስሮ ነበር። አባታችንን እየሄደ የሚጠይቀው ምናምን እሱ ነው። እንደገና እናታችንን ሆስፒታል የሚያስታምመው እሱ ነበር እና የስራውም ጫና እሱ ላይ ነው ያለው። ያን ሆቴል ማስተዳደር ከእናታችን ተቀብሎ እሱ ነበር የሚያስተዳድረው እና በጣም ስራ ጫና ነበረበት። ከዛ እናታችን ሆስፒታል ገባች፣ ወዲያው ነው የሞተችው። እናታችን ከሞተች በኋላ እስካሁን አልወጣልኝም። ተደራረበብን ነገሩ። አባታችንም ያው በእናታችን ሞት ምክንያት ራሱ እንዳጠፋ ተነገረ። እዛው እስር ቤት ማለት ነው። ይቅርታ። እና በዚህ የተፈጠሩ ችግሮች ነበሩ። ስለዚህ አሁን ወንድምሽ ማለት ቤተሰባችሁን ያስታምም ነበረ፣ ወሬት ሄደ። ከዛም በኋላስ ምንድን ነው እዚህ ቤት ውስጥ የተፈጠረው የሚለውን ነገር የትምህርትሽንም ነገር የተቋረጠበት ምክንያት እንድትነግሪኝ እፈልጋለሁ። አንቺን በተመለከተ ያው እንዳልኩ ነው። በቃ እናታችንም ከሞተች በኋላ አባታችንም እዛው እስር ቤት ሆኖ ሞተ። ይሄን ያመጣው ጫና ትምህርቴ እንዲቋረጥ ሆኗል ማለት ነው። ወንድማችንም በአንድ አጋጣሚ ሆስፒታል ገብቶ ነበር። እሱን ሳስታምም ትምህርት አቋርጬ ነበር። በዛ የመጣልኝን ስኮላር መጠቀም አልቻልኩም። እኔ በወቅቱ በጣም ቶፕ ተማሪ ነበርኩኝ። በጣም ተሸላሚ ነበርኩኝ። በየአመቱ እንደዚህ ነበር። በየሴሚስተሩ አንደኛ በመውጣት ተሸላሚ ነበርኩኝ እና የመጣልኝን ስኮላር መጠቀም ያልቻልኩት በዚህ ምክንያት ነው። በቤተሰብ ችግር፣ በቤታችን ችግር ምክንያት ነው። አሁን ቆይ ቤተሰቦችሽ በእርግጥ የነገርሽን ችግር በጣም የሚያሳስብ ነው፣ ግን ስኮላር እንዳትጠቀሚ የሚያደርግ ነገር አለ። እንደውም ጠንክረሽ ሄደሽ የተሻለ ደረጃ መድረስ ትችይ ነበር አይደል እንዴ?
እና ለምን መጠቀም አልፈለግሽም? ይሄን እድል ፈልገሽ ነው የሞላሽው? ለምን አቋረሽው? ያው እንደነገርኩ ነው። በቃ ወላጆቻችን ሲሞቱ በቃ የሆነ ተከታታይ ችግር ሲደርስብህ የሆነ የሚፈጥርብህ ስትረስ አለ አይደለ? በዛ በቃ መማር አልቻልኩ። አንደኛ እናታችንን ታማሚ ሆና ነው የሞተችው። የአባታችንም ነገር እኛ በማናውቀው ነገር ነው ታሰር የተባለው። እዛ ራሱ እንዳጠፋ ተነገረን። እዛ ወንድሜም ብዙ ችግሮች ይደርሱበት ነበረ። ከዛ እሱን ሳስታምም የሆኑ ሳምንታት ምናምን ትምህርት ማቋረጬ ነበር የዛኔ። እና በዚህ ችግሮች ምክንያት ነው እኔ ትምህርቴን እና ስኮላሩ እንዲቋረጥብኝ የሆነው ማለት ነው። ሌላ ምን ምክንያት አለው? አይ ቅድም ግን እህቴ ምናምን ስትይኝ ስለነበረ ብዬ ነው። አዎ ግን ስለ እሷ ጉዳይ ለምን ጠይቀኛለህ? በቃ አሁን ስለ እኔ ስለ ስኮላሩ አይደለ ለምን ጠይቀህ ፈለግ? አሁን አይ እሷ ነች ያቋረጠችብኝ ስላልሽኝ ምናልባት ከእሱ ጋር የተገናኘ አሁን ይኸውልሽ እንዳልኩሽ ነው። ኮሚቴው ክሊር የሆነ ነገር ይፈልጋል። ግልጽ የሆነ ነገር፣ የተሸፋፈነ ነገር እኛ አንፈልግም። ግልጽ ሆነሽ ትነግሪናለሽ። መቀጠል ካለብሽ ትቀጥያለሽ። መማር ከፈለግሽ ትማሪያለሽ። መማር ካልፈለግሽ ግን አናስገድድም እኮ። ስልህ አሁን እኔ ስለ እህቴ ምናምን ትጠይቀኝ ሳይሆን ስለ ትምህርት መፈለጌን መማር እንደምፈልግ ነው አይደለ? እናንተ ማጣራት የፈለጋችሁት ሁላችሁ ማለት ነው እኮ። እኔ ትምህርቱን እፈልጋለሁ፣ ግን ምናልባት እህቴ ላትፈልግ ትችላለች። እና በቃ ወንድማችን እኛ እኮ ያው የተሻለ ነገር ነው የምንኖረው፣ የተሻለ ኑሮ ነው የምንኖረው፣ ሁሉ ነገር አለ። እና ወንድማችን በቃ ይህንን ኑሮ ስላልፈለገ ጠግቦ ነው ወደ ስደት የሄደው። እሱ ከሄደ በኋላ ያለችኝ ታላቅ እህቴ ብቻ ነች። ስለዚህ እኔ ከእሷ እንድርቅ ስለማትፈልግ በጣም በቃ እንደ አይኗ ስለምትሳሳልኝ እንደ አይኗ ብለኝ ነው የምታይኝና ስለዚህ እኔ እሷ ካልፈቀደች ለምን ሄዳለሁ? እሷ ናት ያለችኝ፣ እኔ ነኝ ያለኋት። እንደነገርኩ ነው የተሻለ ኑሮ አለን፣ የተሻለ ቤት አለን፣ ስንት ነገር አለን። ያንን ጥሎ ሄዷል ወንድማችን በቃ ስደት ላይ እና ደግሞ ስደት ላይ ሆኖ እንደሞተ ነግራኛለች እህቴ። ስለዚህ ግን እሱ በህይወት ቢኖር ወይ እዚህ አጠገብሽ ቢሆን ኖሮ ትምህርትሽ እንድታቋርጭ ይፈልግ ነበር እንደው ዝም ብለሽ ስታስቢው? እሱማ በዛን ጊዜ በጭራሽ አይፈልግም ነበረ። ግን አሁን እንግዲህ እኛ ሰልችተን ይሆን አላውቅም ያለን ኑሮ። እሷ ግን አሁን እንድትማሪ ትፈልጋለች እንደው ዝም ብለሽ ስታስቢው? ትፈልጋለች እኮ ግን ከአይኗ እንድርቅ አትፈልግም ነው። አሁን ለምሳሌ ወደ ውጭ ስኮላር ደርሶ ቢሄድ እንራራቅ የለ። ስለዚህ ያንን ርቀት አትፈልገውም ነው እንጂ እኔ እንድማር እኮ ትፈልጋለች። መልካም እህቴ ናት በጣም። አይ አሁን እኔ እኮ መልካም ነች፣ ጥሩ ነች፣ መጥፎ ነች እያልኩ አይደለም። ግን እንደው ዝም ብዬ የሰፈር ሰውም ከመምጣታችን በፊት እንደው የእናንተን ቤት ስንጠይቅ እየነገሩ ነበር። ውይ እሳቸው እኮ አባታችሁ በጣም በጥሩ የሚወደዱ ወንድምሽን በጣም የሚወደድ ግን ስለ እህትሽ የተወሰነ ጥሩ ያልነገሩን ሰዎች አሉ። እኛ ግን አላመናቸውም። በእርግጥ እኛ አላመንም እኮ እንደው ግን ከገባን በኋላ ግን ግቢው አትክልቱም ትንሽ ጥሩ አልተያዘም። ይኸው ቤቱም ትንሽ በቃ ማለት የሆነ እንትን ቤት አይመስልም፣ የትልቅ ሰው ቤት አይመስልም። እና ወንድማችሁን እያለ እንደዚህ እንዳልነበር ነግረውናል። እና ያቺ ትንሽ አጠራጠረችን። በቃ እኮ እህቴ ስራ ስለሚበዛባት ነው እንደዚህም እንትን የሆነው እንጂ ሌላ ምንም መጥፎ ባህሪ ይኖርባት አይደለም። እህቴ መጥፎ ባህሪ የላት በጭራሽ የለባትም። ምንም አይተሽባት አታውቂም? አረ ጭራሽ። እኔም በጣም ነው የምትንከባከበኝ። ሲቀጥል ደግሞ አሁን እንደዚህ ማለት የማታውቀው ሰው ቤት ገብቶ እንደዚህ ብዙ ሆናችሁ መጥታችሁ ምናምን ብታይ እኔ ትቆጣኛለች። ስለዚህ ከዚህ በላይ እኔ ማለት ይኸውልሽ ቆይ እኛ አሁን እዚህ ጋር ይኸውልሽ የሚያስፈራን ቁጭ በይ አንቺ ራሱ መጀመሪያ ላይ ቁጭ በይ አንቺ። ለምን መሰለሽ ቁጭ በይ ያልኩሽ? ይኸውልሽ እዚህ ጋር የምታያቸው ይኸውልሽ የፖሊስ ልብስ የለበሱ ሰዎች ይታዩሻል አይደል? እኮ የሕክምና ባለሙያም ይታይሻል አይደለ? በቃ ስለዚህ እነዚህ የምታያቸው ሰዎች ማህበረሰብ ውስጥ የተከበሩ፣ ያው እኔም እንዳልኩሽ ድርጅቱን ወክዬ የሚዲያ ስራ ነው የምሰራው። ስለዚህ የሚዲያ ስራ እስከሰራው ድረስ ከኔ ጀርባ ያሉ ሰዎች አለቆቼ ናቸው እነዚህ። ለኔ ነገርከኝ አመንኩኝና ትመጣ እንነግራታለን። ምንም ችግር የለም። አንቺ አሁን ይኸውልሽ ትምህርት ያቋረጥሽበትን ስኮላርሺፑን የተውሽበትን እውነታውን ንገሪንና ከዛ በኋላ እኛ እህትሽንም ጠይቀናት እንሄዳለን። እኛ መሰለ እንደዛ አሁን ለኔ ያሳምናችሁ ነገራችሁ። እሺ ድንገት ስትመጣ አሁን ትመጣለች። በቃ መምጫዋ ስለሆነ በእናታችሁ ሁላችሁም ብትወጡ ደስ ይለኛል። ለምመሰል አሁን እኔ ያወቅኳችሁ ለእኔ ያሳመናችሁ ምናምን እያወራን ነው። እሷ ደግሞ አታውቃችሁም። ከደጅ ስመጣ እኔን ነው የምትበላኝ፣ እኔን ነው የምትቆጣኝ። አልገባኝ። ቆይ እንዴ ከሰው ጋር እንዳታወሪ ትፈልጋለች ማለት ነው እንዴ? ከማታውቀው ሰው እሷም ከማታውቀው እሷም ማታውቀው ማለት እኔ የማላውቀው ማለት ነው። ስለዚህ እኔ የማላውቀውም እሷ አታውቀው።
ስለዚህ እሷ የማታውቀውን ሰው አስገብቼ ቤት ውስጥ ልዘርፉ ምን እንዴት እንደመጣችሁ የማታውቀው እንዴት ዝም ትላለች? አይ ግን ቆይ እኛ አሁን እሷ ሌላ ሰው አታመጣም? በእሷስ በኩል እንደው ጓደኞቿ ሊመጡ ይችላሉ። ሌላ ሰው ማን ይመጣል? የእሷ ጓደኞች ይመጣሉ። የአንቺስ ጓደኞች ይመጣሉ? የኔ ጓደኞች ነገርኩ እኮ ከክላስ ከተራራቅን በኋላ ከክላስ ከራቅኩኝ በኋላ እኔ ወደዚህ ጓደኞች ነው የመጡ። ከቤትስ ትወጫለሽ አንቺ? ብዙም አልወጣም። ለምን? በቃ ስለማልፈልግ ነው። ስለማትፈልጊ ነው? በሌላ እንዳታየው ሳከልክላኝ ሳይሆን እኔ ስለማልፈልግ ነው። አይ አለመፈለገሽን የሚረጋገጠው ከምን አንፃር መሰለሽ? ለምን የእሷ ጓደኞች እንደፈለጉ ይመጣሉ፣ አንቺ ከሰው ጋር አትቀላቀይም፣ ትምህርትሽንም እንድትማሪ አትፈልግም። እንግዲህ ያውን ከንግግርሽ የምረዳው ያንን ነው። አሁን እኔ ባታስጨንቁኝ ደስ ይለኛል። እኔ እንደውም ከዚህ በላይ አልፈልግም። በቃ አሁን ከመጣች በእናትህ ቁጭ ብለሽ ነው ማውራት ያለብን። ለምን መሰለሽ? ሪስኩን እኛ እንወስዳለን። ምንም የሚያሳስብ ነገር የለም። ይኸውልሽ ትቆጣኛለች። በቃ ውጡልኝ። አንተም ካሜራውን ይዘው ጣና ይኸውልሽ አሁን እዚህ ጋር የምታያቸው ሰዎች አንቺን ለመርዳት ነው የመጣ ነው አይደለም። እኔ በቃ ይኸውልህ ከእህቴም ጋር መጣላት አልፈልግም። ከመጣች እኔ ነው እንትን ትምህርቱን ትፈልጊዋለሽ አይደለ? ትምህርቱን ፈልገዋለሁ። ግን አሁን ከመጣሽ በእናትህ ትቆጣኛለች። አንቺ የትኛው ነው የሚበልጥብሽ? እሱ የእሷን ቁጣ ነው ወይስ የአንቺ ህይወት በትምህርቱ መሻሻሉ ነው የምትፈልጊው? ያረለች እንደ እህቴ ትበልጥብኛለች። ከትምህርቱ በላይ እንደ እህቴ ትበልጠኛለች። እሷ እኮ ናት የምታኖረኝ። ማን አለኝ እኔ? ትምህርቱም እኮ ያኖርሻል ወደፊት። እሷ እድሜ ዘመኗን መቼም እሷ አታኖርሽም አይደል እንዴ? በእናትህ አሁን በቃ ውጡልኝ። አንተም ካሜራውን ዝጋ፣ እናንተም ውጡ። ቁጭ በይና ይኸውልሽ ተረጋግተሽ በመጀመሪያ ደረጃ ይኸውልሽ እሷን እንደዚህ ልትፈሪበት የቻልሽበትን ምክንያት ማወቅ እፈልጋለሁ። ለምን አሁን አንድ ልጅ በነገሮች ላይ እኛ እንደዚህ አይነት ታሪኮች ስለሚያጋጥመን ነው እርግጠኛ ሆኜ ቆዩም ያልነው እንጂ ሰው ቤት እንደዚህ ግድ ማለት አንፈልግም። ብትማሪም ለአንቺ ነው ጥቅሙ፣ እኛ ምንም እንጠቀመው ነገር የለም። ነገር ግን አንዳንድ ልጆች ልክ በዚህ አይነት መልኩ የቤተሰብ ጫና ይደርስባቸውና በብዙ ስቃይ ውስጥ ያልፋሉ። እነሱ ግን አይረዱትም። ለምን? አጠገባቸው ያለው ሰው ትክክል ነው ብለው ስለሚያስቡ ነው። አንቺ ግን ትክክል እንዳልሆንሽ፣ አንዳንድ ነገሮች ጤናማ እንዳልሆኑ እየተረዳው ስለሆነ በትክክል የተፈጠረውን ነገር የሚሰማሽን ንገሪኝ እንደ ታላቅ ወንድም። ከዛ በኋላ እኛ አስፈላጊውን እናግዝሻለን፣ ችግርም ካለ እንረዳሻለን፣ መማርም ከፈለግሽ እንድትማሪ እናደርጋለን። ሌላም የምትፈልጊው ነገር ካለ እኛ እናደርግልሻለን። እንዳልኩሽ እዚህ ጋር የምታያቸው ሰዎች አንቺን ለማገዝ ነው የመጣ ነው። እንዳልኩሽ እዚህ ሀገርም መማር መቀጠል ከፈለግሽ እንድትማሪ እናደርጋለን። ያኛውንም ስኮላር ከፈለግሽ እንድትቀጥይ ማድረግ እንችላለን። እኛ ማናረገው ነገር የለም። ግን ዋናው ነገር ልክ እንዳንቺ አይነት ልጆች አጠገባቸው ያለ ሰው ትክክል መስሎ ስለሚሰማቸው ብቻ ጤናማ ህይወት እየኖሩ ነው ይመስላቸው። ስለዚህ አንቺ እውነታውን ለእኔ ብትነግሪኝና መፍትሄ ብንፈልግ ግዴለሽም። አለማወቅሽ ሳይሆን ይኸውልሽ እኔን አለማወቅሽ ሳይሆን እንዲያሳስብሽ ነው የሚፈልገው የሚሰማሽን። እንደው አንቺ ከጓደኞች ጋር ሳትጮች ስትቀሪ ምን ይሰማሻል? በበዓል ቀንስ ምን አይነት ነገር ነው የምታሳልፊው የሚለውን እስኪ ንገሪኝ። እያስጨነቃችሁ ነው በእናት። ይሄ ጭንቀት እኮ አይደለም። ቆይ ለምሳሌ ልጠይቅሽ፣ ከጓደኞችሽ ጋር መጫወት አትፈልጊም? ትፈልጊያለሽ? ማን ይጠላል? ከሰው ጋር መቀላቀል ማን ይጠላል? አልችልም። በዓል ሲኖር ከማን ጋር ነው የምታሳልፊው? ከቤት ትወጫለሽ? አልወጣም። እና አያስቀናሽም? ምንም መስሎ አይታየኝም። እናትና አባትሽ እያሉ ቤት ውስጥ ነበር የምታሳልፊው? አዎ አንድ ላይ እኮ ከእነሱ ጋር ግን ከጓደኞችሽ ጋር ግን ትወጪና ትጫወቻለሽ አይደል? አዎ እሱማ ዘመድ ጋርም ትሄጂ ነበር። እንደዚሁ ደግሞ እነሱ እያሉ እንደፈለግሽ ነፃነቱ ነበረሽ አይደል? ታዲያ አሁን ይሄ ሲቀየር ግን የሆነ የሚከፋሽ ነገር የለም? የምታስታውሽው እንደ ሰው ብቻሽን እዚህ ከሰው ጋር እንዳትገናኝ መደረጉ እንደው ጥሩ ስሜት ይፈጥርብሻል? ምናልባት ለእኔ አስባ ሊሆን ይችላል ብዬ ስለማስብ። እናትና አባትሽም ያስቡ ነበር አይደል? አዎ። አይ አሁን አሁን እናትና አባቴ የሉም አይደል? አንደኛ፣ ሁለተኛ ወንድማችን አልፈልግም ብሎ ወደ ስደት እንደሄደና እዛው እንደሞተ ነግራኛለች። በቃ ያለዋት እኔና እኔ ብቻ ስለሆንን ለዛ ሳስታ ይሆናል ብዬ አሰብኩ። እንደዛ ነው ያሰብኩ። እሷስ እንዴት ነው ግን? ሁልጊዜ አጠገብሽ ነች? አትሆንም። ያው ጓደኞች አሉ፣ ከጓደኞቿ ጋር ነው። ስለዚህ አንቺ እዚህ ብቻሽን እዚህ ቤት ውስጥ ቁጭ ስትይ አይደብርሽም? አይከፋሽም? ቁጭ በይ አይዞሽ። እሺ እንዴት ነሽ? ቆይ እኛ አይልሽ። ቆይ መጀመሪያ ቆይ ተያት። አንተን አይደለም
ማናገር የምፈልገው እና ማን ያስገባሽው? እኛ ነው የገባን። ምን እንደምልሽ ታውቂያለሽ? ቆይ እዚህ ቤት ሌላ ሰው አታምጪ አላልኩሽም? ካለኔ ፍቃድ